እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ብዙ ሰዎች ቁስ ላይ ወይ ደግሞ አገልግሎት ላይ በጣም የሚጣለው ዋጋ ከፍተኛ ከሆነባቸው፣ በሸማች አይን ከፍተኛ ከሆነባቸው ኢኮኖሚያዊ ምክንያት የሌለው ዋጋ ተጥሮብኛል ወይ ተጨምሮብኛል ወይም ደግሞ ትክክለኛ ያልሆነ ዋጋ ወጥቶብኛል፣ ፍትሃዊ አይደለም፣ ስለዚህ መንግስት ይህን ጉዳይ አንድ ሊልልኝ ይገባል፣ ሊያስተካክል ይገባል የሚል ስሞታ ሲያቀርቡ እሰማለሁ። ከብዙ ሰዎች ጋርም ስነጋገር እንደዚህ አይነት ልምዶች እመለከታለሁ። ለምሳሌ አንድ ኪሎ ቡና ከ500 ብር 1000 ብር ቢገባ በጣም ብዙ ሰዎች ኢኮኖሚያዊ ምክንያት የለውም ወይ ደግሞ ትክክለኛ አይደለም፣ የቡና ዋጋ መሆን የነበረበት 1000 ብር አይደለም የሚል ኮምፕሌን ያቀርባሉ። የብዙ ቁሶች ዋጋ እንደዛ ይቀርባል። ደግሞ ለምሳሌ አንዳንድ ድርጅቶች 30% ዲስካውንት አውጥተናል ይሉና ምናልባት ለምሳሌ 1000 ብር ሸጡ የነበረውን ቁስ 700 ብር ይሸጣሉ። እና ብዙ ሰዎች ያ ካምፓኒ ሊዘጋ እስካልሆነ ድረስ እያተረፈ እየሸጠ ከሆነ 1000 ብር ሸጥ የነበረን ዕቃ የሆነ ምክንያት ላይ ዲስካውንት አድርጌያለሁ ብሎ ምንም ኢኮኖሚያዊ የሆኑ ምክንያቶች የሉም ብለው በሚገምቱበት ጊዜ የ1000 ብሩን 700 ብር ቢሸጥ 700 ብር ማዋቶት ነው፣ ከስሮ ሊሸጥ አይችልም። ምናልባት 700 ብር እየሸጠ ከሆነ እና 100 ብር ብቻ ነው ትርፉ ብለን ብናስብ ከ700 እስከ 1000 የነበረው 300 ብር ኢኮኖሚያዊ ምክንያት በሌለው መልኩ ነበር ለካ ሲያስከፍለኝ የነበረው፣ ስለዚህ ትክክለኛ ዋጋ አልነበረም የሚል ኮምፕሌን እንደማቅረብ ብላችሁ ቁጠሩት። እና ይህ መንግስት ዋጋን ፍትሃዊ ሊያደርግልኝ ይገባ ነበር የሚሉ ኮምፕሌኖች አሉ። አሁን ጉዳዩ ምንድን ነው? ፍትሃዊ የሚባለው ዋጋ ምን ማለት ነው ነው ጥያቄው። ፍትሃዊ የሚባለው ዋጋ ምን ማለት ነው? ከፖሊሲ አንጻር መንግስትስ ፍትሃዊ ዋጋ ማስፈጠር ይችላል ወይ ኢትዮጵያ ውስጥ የሚለውን መመልከት በደንብ ያስፈልጋል። የነፃ ገበያ አስተሳሰብ ውስጥ ራሳችሁን አድርጉ። የነፃ ገበያ እከተላለሁ በሚል የመንግስታዊ ስርዓት ውስጥ እንዳለ አስተሳሰባችሁ እንደዛ አድርጉ። ለምሳሌ መንገድ ላይ አንድ ሰው መንገድ ላይ አዙረው የሚሸጡ ሰዎች ማርኬት ውስጥ ያሉ ሰዎች ናቸው። 500 ብር ያሉትን ዕቃ በጣም ለሚሟገት ሰው 100 ብር ሊሸጡ ይችላሉ። አንዳንድ የሚያስደነግጥ ነው የሚሆነው። 500 ብር ይሉና ሲከራከሩ ሲወርዱ ውለው 100 ብር ይሸጣሉ። 100 ብርም አትርፏቸው ከስረው ሊሆን አይችልም። በፕሪንሲፕል ደረጃ ተከስሮ ሊሸጥ አይችልም። በጣም ልዩ ምክንያት ከሌለ በስተቀር ሰዎች ከስረው ሊሸጡ አይችሉም። ስለዚህ 100 ብርም ሲል ይህ ሰው ትንሽ ብር አትርፏል ማለት ነው። በ500 እኮ ብንገዛው 400% ጨምሮብናል እንደማለት ነው። 400% ቀንሶልናል ማለት ነው። ደግሞ ይሸጥበትን ብሎ ካሰበው ውስጥ ከ500 ወደ 100 ዝቅ ሲል አሁን እዚሁ ጉዳዩ ምንድን ነው? የሰው የስቲል አትርፏል፣ ግን ጉዳዩ የድርድር ነው። አሁን በነፃ ገበያ ጉዳይ ውስጥ አቅም የሚፈጠረው በድርድር ነው። የበረታ እልፍ የሚያተርፍበት ነው ማለት ነው። የንግድ ሲስተሙ እሱን ነው የሚያሳየው። እንደውም በነፃ ገበያ ምን ይባላል? ኢን ዘ ሎንግ ረን ሁሉም ሰው ይሞታል እንደሚባለው ወይም ደግሞ ዘ ፊተስት ሰርቫይቭ እንደሚባለው አቅም ያላቸው ብቻ ገበያው ሰርቫይቭ ያደርጋሉ፣ ሌላው ግን ከገበያው ይወጣል ፕሪንሲፕሉ የሚለው። ስለዚህ ሁሉም አምራች እሱ የሚያዋጣውን ዋጋ ነው የሚያስቀምጠው። የግለሰብ ዋጋ የሚታይና የማይታይ ዋጋ ውስጡ አለበት። አንድ ሰው አንድ ምርትን ወደ ገበያ ለማምጣት 100 ብር ቢያስወጣው ሰውየው ከ100 ብር ጀምሮ የመሸጥ መብት አለው። የነፃ ገበያ ነው። የሚታይና የማይታይ ወጪ ወደፊት የሚፈጠርበትን ሪስኩን ከግምት ከቶ ከ100 ብር ተነስቶ ከዛ በላይ መሸጥ ይችላል። ይህ ሰውዬ እኮ ለምርት ያወጣው 100 ብር ነው። ስለዚህ በ105 ብር ይሸጥልኝ ማለት አይቻልም። በ110 ብርም ይሸጥልኝ ማለት አይቻልም። ሰውየውን የሚገፋው ሌሎች ምክንያቶች ናቸው። ፉክክሩ ነው የሚገፋው። መሸጥ እችላለሁ ወይ ነው፣ የመግዛት አቅም ያላቸው ሰዎች ይገዙኛል አይገዙኝም የሚለው ጉዳይ ይሆናል እንጂ የገዢ አቅም እስካለና ፍላጎት እስካለ ድረስ ያፈለገውን ያህል ፕራይስ ሴት ማድረግ ይችላል። ገበያው ይጥፋው እንጂ። አሁን በነፃ ገበያ ስርዓት ውስጥ መንግስት ይሄን ልጓም ይስጥልኝ ብሎ ለመናገር በጣም አስቸጋሪ ነው። በመንግስት የሚቀርብ አገልግሎትና ምርት ከሆነ ዋጋው ግልጽ ነው።
ለምሳሌ መንግስት የሚያመርተው ምርት ከሆነ የሚያመርትበትን ወጪ ያውቃል፣ የሚያጓጉዝበትን ወጪ ያውቃል፣ የጉልበት ወጪውን ያውቃል። ስለዚህ የመሸጫ ዋጋ ሊያስቀምጥ ይችላል። መንግስት አንድ ዳቦን በ10 ብር ቢያመርተው የማምረቻ ወጪውን፣ የማጓጓዣ ወጪውን፣ የጉልበት ወጪውን እና ዩቲሊቲውን ደምሮ አንድ ዳቦ የ100 ግራም ዳቦ 10 ብር ቢሸጥ አሁን የጠቀስኳቸው ወጪዎች የሚቀጥለው ወር 10 ሳንቲም ቢጨምር 10 ብር ከ10 ሳንቲም አድርጎ ይሸጣል። 1 ብር ቢጨምሩበት 11 ብር እያደረገ ይሸጣል። ግልጽ የሆነ ፕራይስ አለ ማለት ነው። የፕሮፊት ማርጂን ኢሹ መንግስት ላይ ያመጣ ይችላል በራሱ ምርትና አገልግሎት ላይ ወይም በሚደጉመው ምርትና አገልግሎት ላይ። ከሚደጉመው ምርትና አገልግሎት ውጪ ያሉ የምርት ስርዓቶች ቀጥተኛ ድጎማ ከሌለባቸው ግን የድርጅትና የግለሰብ ዋጋ ነው የሚወሰነው። በኢኮኖሚክሰኛም እንደዛ እኮ ነው። እና አዳም ስሚዝ እንደሚሉት ኤቭሪ ሁማን መስት ቢ ሰልፊሽ ይላሉ። ሁሉም በጣም ከፍተኛ ትርፍ የሚያገኙበትን ምክንያት ነው የሚፈልጉት። በጣም ዝቅተኛ ወጪ ባወጡበት መልኩ ማምረት ማቅረብ ነው የሚፈልጉት። ስለዚህ የትርፍ ጣራ ሊከለከል አይችልም። እና መላ ይበልልን የሚባሉ ሀሳቦች እኔ እመለከታለሁ። መላ ይበልልን በሚባለው መላ ይመጣል ወይ ካለን ከፕሪንሲፕል መውጣት መገደድ ውስጥ ይመጣል ማለት ነው። ለምሳሌ የመንግስት ሚና የሚሆነው እንደዚህ ኢኮኖሚያዊ የማይባል ምክንያት ሊኖር አይችልም። ለምሳሌ አንድ ግለሰብ ቀጥተኛ የማምረት ወጪ፣ የመጓጓዣ ወጪ፣ የጉልበት ወጪ እና ሌሎች የተወሰኑ የሚታወቁ ወጪዎች ካሉ ኢኮኖሚካሊ ይባላሉ በፕሮዳክሽን ፕሮሰስ ውስጥ። ነገር ግን የሚቀጥለው ውስጥ እሰጋለሁኝ ላገኘው አልችልም፣ ጥሬ ዕቃውን ላገኘው አልችልም ብሎ ዋጋ ቢጨምር ይሄ እኮ ኢኮኖሚያዊ ነው። ኢኮኖሚያዊ ያልሆነ ልንል አንችልም። በማምረት ስርዓት ውስጥ ያላለፈ ነገር ግን ቀጥሎ ለማምረት ለህልውና የሚያስፈልግ ወጪ አለበት እኮ። ቢሮክራሲው ቢኖርበትስ? ቢሮክራሲው መንገድ ላይ በትራንስፖርት ወቅት ሰዎች የቢሮክራሲ ክፍያ የሚጠየቅ ከሆነ በኢኮኖሚክስ ውስጥ ይህ ቢሮክራሲ ክፍያ የለም። ሰውየው ግን ይጠየቃል። በቢሮክራሲው ይጠይቁኛል ብሎ ቢደምር ኢኮኖሚያዊ ምክንያት የሌለው ይመስላል። ግን ኢኮኖሚያዊ ምክንያት የለውም ማለት ደግሞ አይቻልም። የኢኮኖሚ ተዋናይ ይሄ ነጋዴ፣ ይሄ አምራች እስከሆነ ድረስ ማለት ነው። ብዙ ሰዎች ቡና በጣም ውድ ሲሆን መንግስት መላ ይበልልን እንጂ በዚህን ያህል ዋጋ ለምን እንዴት እንገዛለን ይላል። የነፃ ገበያ የነፃ ፉክክር እስካለ ድረስ ይህንን በመንግስት በኩል ለመተግበር በጣም አስቸጋሪ ነው። ይፈጸም ከተባለ ደግሞ የመንግስት ሚና መሆን የሚችለው ምንድን ነው? አንደኛው አቅርቦት እንዲያድግና ሰውየው በአቅርቦት ምክንያት የትርፍ መጠኑ ዝቅተኛ አድርጎ እንዲሸጥ ማስደረግ ማለት ነው። ወይ ደግሞ የብቸኛ አቅራቢነት ባህሪ እንዳይኖረው ማድረግ ነው የሚችለው መንግስት። የሚቻለው በነፃ ገበያ ስርዓት ውስጥ ማለት ነው። በኮሚኒስቱ አይደለም፣ በነፃ ገበያ ስርዓት ውስጥ። ለምሳሌ አንድ ሰው በጣም ብዙ አምራቾች ካለና ብዙ አቅርቦት ካለ ገዢዎች ብዙ የመግዛት ነፃነት ስላላቸው ዋጋ ከፍ ላይ ያደርግ ይችላል። ለምን? ሰዎች ብዙ ምርጫ ስላላቸው ከብዙ ምርጫዎች መግዛት ይችላሉ። እሱን ማድረግ ነው የመንግስት ሚና የሚሆነው። አቅርቦት እንዲያደግና የሞኖፖል ባህሪ እንዳይፈጠር ማድረግ አንደኛው። ሁለተኛው የሸማች የውሳኔ መስጠት አቅምንም ማሳደግ ያስፈልጋል። መረጃ ይፈልጋል። ሸማች መረጃ በማጣት ውስጥ በከፍተኛ የትርፍ መጠን እንዲሸጥለት ሊሆን ይችላል። መረጃ በማጣት ውስጥ የቱ ጋር እንደሚሸጥ ባለማወቅ፣ ትክክለኛ ዋጋ የትኛው እንደሆነ ባለማወቅ፣ የገበያ መረጃ በማጣት ውስጥ ችግር ውስጥ ሊወድቅ ይችላል። ስለዚህ ለሸማቹ መረጃ የማቅረብ ስራዎችን መስራት ነው የመንግስት ሚና መሆን የሚችለው። ሶስተኛው የንግድና የማምረት እንቅስቃሴዎች ነፃ እንዲሆኑ ማድረግ ያስፈልጋል። ለምሳሌ አንድ ሰው ከክፍለ ሀገር ምርት ያመጣል። ከክፍለ ሀገር ምርቱን አምርቶ ከክፍለ ሀገር እዚህ መሀል ገበያ ድረስ እስኪያመጣው ያለው መሀል ላይ ያለው ቢሮክራሲ፣ ሌሎች የጸጥታ ችግሮች ዋጋ የሚያስጨምሩበት ከሆነ ከኢኮኖሚ ከምንለው ውጪ ያለው ወጪ ሰውየው ጨምሮበታል። ነገር ግን ነፃ ሰንሰለቱን እስሙዝ የሚደረግለት ከሆነ ግን ከማምረቻ ወጪውና መሸጫ ወጪው መካከል ላይ መሸጫ ዋጋው መካከል ላይ ያለው ልዩነት ጠባብ እንዲሁም ማድረግ ይቻላል። አሁን ኢትዮጵያ ውስጥ ባለው ሁኔታ ውስጥ እኮ ከማምረቻ እስከ መሸጫ ባለው ሰንሰለት በአንዳንድ ጥናቶች ከ80% በላይ ዋጋ አድ ያደርጋል። ከመነሻው 100 ብር የነበረ ዕቃ መሀል ገበያ ላይ ሲመጣ 80 ብር አድ ያደርጋል ማለት ነው። ኢኮኖሚያዊ ምክንያቱ ትራንስፖርት ብቻ ነው፣ ግን ሌሎች ምክንያቶች አሉበት። እሱም ማሳጠር ነው የመንግስት ሚና መሆኑ የሚችለው። አራተኛው ይሄ ተዘዋዋሪ የሆኑ የቢሮክራሲ ቀረጦችን መቀነስ። ቀረጥ ማለት ቀጥተኛውን ቀረጥ ማለት ሳይሆን
የሆነ ኬላ ላይ ቁጭ እየተባለ ፕራይስ የሚጠየቅ ከሆነ ነጋዴ አስመጪ አምራች እየደመረ ይመጣል። ለዚህ ምክንያት አዋጣ የሚባል ከሆነ እየደመረው ነው ይመጣል። አንድ አምራች አንድ አከፋፋይ ከምርት ቦታ እስከ ማዕከል ገበያ ላይ ይዞ በሚመጣበት ዲስታንስ ውስጥ ለሆነ ጉዳይ አዋጣ ቢባል በመንግስት አካል ያዋጣውን ገንዘብ ፕሮዳክሽን ላይ ኮስት ላይ መደመሩ አይቀርም። ተዘዋዋሪ ቀረጦች አሉ። ንግድ ፍቃድ ሲያወጣ፣ ትራንስፖርት ሲያደርግ፣ ፍቃድ ሲያገኝ፣ ለማጓጓዝ ለማሳለፍ ያሉ ኢንፎርማል ቀረጦችን በሙሉ እንዲከፍል የሚደረግ ከሆነ እሱም ዋጋ በጣም እያደገ ፍትሃዊ ወደማይባለው ዋጋ ውስጥ እንዲወድቅ ያደርጋል። ይሄ ቀጥተኛ መከላከል ማለት አይደለም፣ ሁኔታው ማመቻቸት ነው። ነገር ግን በጣም መንግስት ሲደክመው ማለት ነው በነፃ ገበያ ስርዓት ውስጥ አቅርቦት በስቶ ዋጋ ዝቅተኛ ሆኖ ሸማችን ፌር ነው በሚለው ዋጋ እስከሚገዛበት ድረስ ማድረስ ከተቸገረ ገብቶ መሸጥና ገብቶ ማምረት ውስጥ ይገባል ማለት ነው። ለዚህ ነው በመንግስት ቁጥጥር ውስጥ ያለ ማምረቻ ተቋም የምትመለከቱት። ለዚህ ነው መንግስት እያስመጣ የሚያከፋፍለው የምትመለከቱት። በጣም ብዙ ቁሶች እኮ መንግስት እያመጣ ያከፋፍላል። ለምሳሌ ዘይት ለነፃ ገበያው ተሰጥቶ እንኳን እጥረት አለ ከተባለ መንግስት ዘይቱን ሊያስመጣ ይችላል። የነዳጅ ዋጋ ፌር አይሆንም ገበያ ውስጥ ስለሚል መንግስት ብቻውን እኮ ነዳጅ ያስመጣል። የአፈር ማዳበሪያ በነፃ ገበያ ለአርሶ አደሩ ይቅረብ ከተባለ ፌር አይሆንም ብሎ ስለገመተ በራሱ ዲስትሪቢዩት ያደርጋል እኮ እየሸመተ። ይሄ ማለት የነፃ ገበያ ጤነኛ አካሄድ ማለት አይደለም። ነገር ግን ኢኮኖሚያዊ ምክንያት የሌለው የዋጋና ኮምፕሌን የሚያስመጣውን ለመቀነስ ግን በገበያ ምክንያት ትክክለኛ ኢኮኖሚያዊ በሆነ ምክንያት በሸማቹ በኩል ፌር የሚባለው ፕራይስ እስኪወጣ ድረስ መንግስት የሚሸጥ የሚያመርት ራሱ የሚያቀርብ እየሆነ ይመጣል ማለት ነው። ይሄ የሚመከር አይደለም፣ በደንብ ብዙ ቦታም ያዋጣ አይደለም። ደግሞ ወደ ዋጋ መወሰንም ሊመጣ ይችላል። ደግሞ ግለሰቦች በራሳቸው ፕሮዳክሽን ፕሮሰስ አምርተው ገበያ ላይ ያመጡት ቁስ ላይ ዋጋ መወሰን። አንድ አምራች 100 ብር ያስወጣውን ቁስ 100 ብሎ ከገመተ መንግስት 100 ብር ነው ያስወጣው ብሎ ከገመተ 102 ብር ሽጣው ብሎ እንደመወሰን ማለት ነው። በቃ በዚህ ዋጋ መሸጥ አለበት የሚል ጫና ውስጥ ሊገባ ይችላል። ይሄ ትክክለኛ የኢኮኖሚ አካሄድ አይደለም። ስለዚህ የነፃ ገበያ ልምምድ በሚደረግበት ስርዓት ውስጥ ኢኮኖሚያዊ ምክንያት የሌለው ዋጋ ትክክለኛ ያልሆነ ዋጋ ሊባል አይችልም። ነፃነት ለማን ይሰጣል? ለአምራችና ለሻጭ ይሰጣል። ገዢ ደግሞ ፌር የሆነውን ዋጋ ለሱ ከገቢው አንጻር ለምሳሌ አንድ ዕቃ ከ100 ብር ለ100 ብር ቢገባ ለሁሉም ሰው ፌር አይደለም ሊያስብል አይችልም። ፌር ይሆንላቸዋል፣ ፌር ያልሆንላቸዋል። ለምን? ከገቢያቸው አንጻር ጉዳዩን ስለሚመለከቱ። በሁሉም ገቢ ላይ ፌር እንዲሆን የሚያስፈልግ ከሆነ የመንግስት ሚና የማመቻቸት ይሆናል እንጂ በቃ ዋጋ እንደዚህ መሆን አለበት የሚል ሊሆን አይችልም። እና አንዳንድ ምርት እንደዛ አመለከታለሁ እኔ በቃ እንደዚህ እኮ ገባ፣ ስለዚህ መንግስት አንድ ሊልልን ይገባል፣ ነጋዴው ሊቆጣጠረው ይገባል። ይሄ ማለት የነፃ ገበያ ልምምድ አይደለም። ከነፃ ገበያ ልምምድ አደርጋለሁ በሚል ኮሚትመንት ውስጥ ለገባ መንግስት የነፃ ገበያ ስርዓትን አቢዩዝ በማድረግ ይህ መቆጣጠር፣ ዋጋ መተመን፣ መጣል ምናምን የሚመስሉ በሙሉ ፌር ያልሆነ ዋጋ ገበያ ውስጥ እንዲመጣ ያደርጋል። ለብዙዎቹ ፌር ያልሆነ ግን ይሄ ጉዳይ እንዲቀረፍ የሚያስፈልግ ከሆነ የመንግስት ሚና መሆን ያለበት ቅድም የዘረዘርኩላችሁ ሚናዎች መወጣት በጣም አስፈላጊ ነው። ስለዚህ ይህም መረጃ ለእናንተ በተወሰነ መልኩ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።